ቁጥር 5 ጀምሮ ያው እንድትደርሱ ብዬ ነው እንድታወጡ ነው። ምዕራፍ 1 ከቁጥር 5 ጀምሮ እስከ 14 ያለውን የጌታ ቃል እንካፈላለን። እንደዚህ ይላል። እንደዚህ ይላል። ከአራት ሲጀምረው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁም ከእርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ ዛሬ ወልጄ ያለው ደግሞም እኔ አባት ይሆናለሁ፣ እርሱም ልጄ ይሆነኛል ያለው ከቶ ለማን ነው? ደግሞስ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መልአክ ሁሉም ለእግዚአብሔር ይስገዱ ይላል። ስለ መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደደ፣ አመፀን ጠለ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ጌታ ሆይ ቁጥር 10 አንተ ከጥንት ምድርን መሰረትህ፣ ሰማዮችንም የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለውጡማል። አንተ ግን አንተ ነህ። አሜን። ዓመታቶች ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶች የእግር መረገጫ እስኪያደርግ ድረስ በቀኝ ተቀመጥ ከቶ ለማን ብለዋል? ሁሉ መዳንን የወርስ ዘንድ ስላላቸው ለማዘዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? ዛሬ የምንመለከተው የዕብራውያን መልእክት ክፍል ስለ መላእክት ነው የምናወራው። የእግዚአብሔር ቃል ቢያንስ የተወሰነ ሳምንት አስተምራለሁ። ይህን ክፍል ስለ መላእክቶች እና ስለ መላእክት ናገረው። በዚህ ክፍል ላይ የዕብራውያን መጽሐፍ ስናደርግ ባለፈው አንደኛ ዮሐንስ መልእክት ነበረ ጨረስነው። ባለፈው ሳምንት ደግሞ ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ያለውን አይተነዋል። መግቢያኑን በሚገባ ስላየን ዛሬ የምናገረው ስለ መላእክትና ስለ ኢየሱስ ክርስቶስ በንጽጽር የሚያቀርበውን እንመለከታለን። ኢየሱስ ክርስቶስ ይበልጣል የምለው እያወራ ያለው ምን ይሆናል? ኢየሱስ ከመላእክት ምን ይሆናል? ይበልጣል ይላል። ስለ መላእክት ስናወራ ሲጀምር ምን እያለ ነው? ኢየሱስ ክርስቶስ ከመላእክት ምን ይሆናል? ይበልጣል የምለውን ነው። በደንብ አድርጋችሁ አሁን ብዙውን ጊዜ ስለ መላእክት በቂ እውቀት አለ አይደለንም። አብዛኛው ክርስቲያኖችም አብዛኛው ሰው ስለ መላእክቶች ያላቸው እውቀት ቢዘም ጥሩ አይደለም። አብዛኞቹ ደግሞ መላእክት አምላኪ ናቸው። እኛ ሀገር ላይ እንደምታውቁት መላእክት አምላኪ ናቸው። ቀን ተሰጥቷቸው የሚመለኩ ክብር የሚሰጣቸው የሚሰገድላቸው አድርገው የሚስሉ ያው እኛ ሀገር በዚህ መሃል ደግሞ አለ። መላእክትን ባናመልክም ግን ስለ መላእክቶች የበለጠ እውቀት ብዙም አይደለንም። ግን ቢሆንም የእግዚአብሔር ቃል ከምለን ከዚህ ክፍል ላይ ቀስ ብለን እስቲ ጌታን ቃል ሳትቸኩሉ ክፍሉ ምን ይላል ብሎን እያንዳንዱ ነገር ይተነተናለሁ። ድትል እያንዳንዱ ይሄ ምን ይላል ይሄ ምን ይላል የምለውን ጌታችን ኢየሱስ ከመላእክት ይበልጣል የምለውን ነው አይደል? እዚህ ጋር ምን ይላል? ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንደሆም ከነርሱ አብዝቶ ምን ይሆናል? ይበልጣል። ማን ነው እሱ? እስቲ ኢየሱስ ይበልጣል ብለው። ኢየሱስ ከማን ይበልጣል? ከመላእክት ይበልጣል። መላእክቶች እና ስለ እያንዳንዳቸው ግን እናነሳለን። መላእክቶች
ስልጣናቸውንም ምናቸውንም በሚገባ እናነሳለን። ከመላእክቶች ምን ይሆናል? ይበልጣል ነው። ይበልጣል እንግዲህ ይበልጣል ስንል ምናልባት አነጻጽረ ነው ወይም አወዳድረ ነው ሊሆን ይችላል። አንድ ሰው አንድ ነገር ይበልጣል፣ ያንሳል፣ ይበልጣል ሲባል ሁለቱ ነገር ስታወዳድሩ ደግሞ ያው አንዱ ሲያሸንፍ ነው። በነገራችን ላይ ኢየሱስ ክርስቶስን ከማንም ጋር ከመላእክት ጋርም አናነጻጽረውም። ምክንያቱም የነሱም ፈጣሪ ራሱ ስለሆነ፣ ሃሌሉያ። የመላእክቶችም ፈጣሪ ራሳቸውንም የፈጠረው እሱ ስለሆነ በእግዚአብሔር የተፈጠሩ እንደሆነ ወደ ዓለም መጣበታለሁ። ስለዚህ ምንድነው እያለ የምጀምረው? በተለይ ክርስቶስ ከመላእክት ሁሉ በላይ መሆኑን ለአንባቢዎች ለማሳየት የዚህ መጽሐፍ ጻፊው ከብሉይ ኪዳን የተለያዩ ክፍሎችን ደግሞ ጠቅስልናል። ለምሳሌ ስትመለከቱ ለየትኛው መልአክ አንተ ልጄ ነህ አላለም። እግዚአብሔር ለየትኛው መልአክ ስመኝማ፣ ለየትኛው መልአክ አንተ ልጄ ነህ አላለም ብሎታል? እስቲ አላለም በል። አዎ፣ እናንተ ለሚቀጥለው በሄዳችሁበት ሰላም እንድታስተምሩ እፈልጋለሁ። ለየትኛው መልአክ እኮ አንተ ምኔን አላለም? ልጄ ነህ አላለው። ለምን? ዮሐንስ ወንጌል ምዕራፍ 1 ስትመለከቱ ስለ እግዚአብሔር ልጅ የምናገረው አለ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ማን ነበር? እግዚአብሔር ራሱ ነበር ይላል። ራሱ ነው እና ራሱ ነበር ይላል። እንግዲህ በዚህ ቁጥር ጸሐፊው ከመዝሙር 2:7 ላይ አንተ ልጄ ነህ ዛሬ ወልጄሃለሁ ይላል። እንዲሁም ደግሞ ሁለተኛ ሳሙኤል 14:7-14 ላይ ይጠቅስልናል። እነዚህ የብሉይ ኪዳን ጥቅሶች ስለ ክርስቶስ የተጻፉ ትንቢቶች ናቸው። ክርስቶስ የእግዚአብሔር አሁን እዚህ ጋር አንተ ልጄ ነህ እኔ ዛሬ ምን አድርጌሃለሁ? ወልጄሃለሁ፣ አባት ይሆናለሁ፣ እርሶም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ያለው ከቶ ለማን ነው? ኢየሱስ ያድናል። እስቲ ለማን ነው በለው። ለማን ነው ያለው? ከተው ለመልአክ አላለውም፣ ለኢየሱስ ነው ያለው። አሜን። ኢየሱስ ከመላእክት ይበልጣል። አዎ፣ አረጋግጬ ደጋግሜ ሳነሳ በደንብ እንዲገባችሁ። ከማን ይበልጣል? ከመላእክት ይበልጣል ያለው ከተው ለማን ነው? ደግሞስ በኩሩን ወደ ዓለም ሲያስገባ የሚል ቃል ወረድ ብሎ ቁጥር 6 ላይ ምን ይላል? በኩሩን ወዴት? ወደ ዓለም። አንቺ አታነብም? መጽሐፍ አላሽም? አላዛችሁም? አንብብ አንተ ዱካክ ያናንሽ መጽሐፍ የለም? የት አለ? እዚህ ጋር 60 መጽሐፍ አለ። መውሰድ ትችላላችሁ። አንባቢ ከሌለ መውሰድ መጠቀም። የሚያነብ ሰው ምጽፍ ሰው በጣም ደስ ይለኛል። ይሄ ሰነፍ ፔንት አልወድም። በኢየሱስ ስም ዳግንካ ያንተ ነው አለ ወሰድ ለሚያነብ ሰው ይዘሻት መጪ መጽሐፍ አሳፍሮሽ ነው። 66 ዶዶራንት ኮተታ እንኳን ሰብስባችሁ ትልቅ ቦርሳ ትይዙ የለም እንዴ? ኢየሱስ ያድናል እና መጽሐፍ ያሳፍራል። ዱካክ ቤንታ አይመቸኝም። ትክክለኛ ቤንታ ደስ የሚለኝ፣ አኩራፊ ቤንታ አይመቸኝ፣ ዱካክ ቤንታ አይመቸኝ፣ ዝም ብሎ እንዲ የሚል ቤንታ አይመቸኝም። ነቃለው ቤንታ ነው ደስ የሚለኝ። አሜንና ማለት ነው። ቤንታ ሰነፍ ሲሆን አይመቸኝም። ስለዚህ ከነዛ ማይሻሉ ናቸው። አሁን ጃን ሜዳ ነገ ቢትሄድ አሁን ብዙ ቤንታ ታገኛለህ። እንዲህ እያለ ሄዳል። እንዲህ አይነት ቤንታ አይመችም። ነቃላ ጊዜውን የሚያውቅ ቤንታ መጽሐፍ የሚያነብ እሺ፣ አንብበው። እኔ ብቻ ስለፈለክ እንደ እኔ ሁለቱን አብሬ ነው የሚያስገደው ሁሉ ጊዜ። ትምህርቱንም አብሬው ትምህርቱንም ትንቢቱንም መነቃቃቱንም ዝም ብሎ አስተያየው። እንደዚህ ካልሆነ የለማ። የእግዚአብሔር ቃል እናስተምራለን፣ እንጸልያለን፣ እናስጨዋለን። ጌታ መንፈስ ሲመጣ እንጨዋለን፣ እንዘምራለን እንጂ ይሄ ድብቅ ያለ ነገር ምንም የሌለው ግን ዝም ብሎ መጮ ብቻ ምንም ዋጋ የለውም። ጌታ የገባው ሰው ነው ፓስተር እንደዘመረው
ጌታ የገባ ሰው ቃሉን ምን ያደርገው? ምን ያደርገው? ቃሉ የተረዳ በባዶ ሲመለክ ምን አይሆንም? አይሆንም። እንግዳ በኋላ እንዘምርበታለን። ጌታ የገባ ሰው ምን የተረዳው? በቃ ጌታ የገባ ሰው ምን የተረዳ ሰው ነው? ቃል የተረዳ ሰው ነው። ቃል ከሌለማ ወዳጄ ስንት ቃል አለው ሰይጣን ካንተ የተሻለ ቃል ይዟል እኮ። ምክንያቱም ስለ እግዚአብሔር ሙሉ እውቀት ያለው ሰይጣን እና ስለሚያውቀው ብዙ ነገሮችን ሊይዝ ይችላል። ስለዚህ ቃሉን የተረዳ ሰው በባዶ ሲመለክ ምን አይሆንም? እንግዲህ አይሆንም። በባዶ ሲመለክ እነዚህ ጨፋሮቹ ከየት መጡ አይልም። በባዶ ሲመለክ በባዶ ያመልካል ጌታ የገባ ሰው። እስቲ ወደ ስለ መላእክት እናነሳ። በጣም በደንብ አድርገን እናነሳዋለን ማለት ነው። በደንብ አድርገን ክፍሉ ስለሚያነሳ ዕብራውያን መጽሐፍ ዲቴል ስለምናጠና ስለ መላእክቶች በደንብ እናነሳዋለን። መላእክት ብላችሁ ካያችሁ እንግዲህ እነዚህ መላእክቶች ስለ እግዚአብሔር ስናስብ ለሰው ልጆች ያለው መገቦት መገንሰታችን አስፈላጊ ሲሆን እግዚአብሔር ማን ነው? ስለ እግዚአብሔር ስንነጋገር ደግሞ እግዚአብሔር ያከናውናቸው የሰራቸው ነገሮችን ደግሞ ማንሳት ግድ ይለናል። ስለ መላእክት ስናነሳ ደግሞ እግዚአብሔር ምን እንዳደረገ ደግሞ እግዚአብሔር ሰው ከሰው በላይ ማን ነው? እግዚአብሔር ከምናስበው በላይ እግዚአብሔር ለሰው ልጆች የሚያደርገውን እንዴት እንደሚያደርግ ደግሞ እነጋገራለን። በዓለም ማን ነው? በመላእክት በዓለም ውስጥ ደግሞ ስለ አጋንንት ማንሳታችን ግድ ይለናል። እንኳን አጋንንት በምድራችን እንዴት እንደሚሰሩ እንደሚንቀሳቀሱ ደግሞ እናያቸዋለን። ኃይላቸውን የሚያሳዩ ቢሆንም ከእግዚአብሔር ቁጥጥር ግን ውጭ አይደሉም መላእክቶች። ልጆች ያስተምራሉ። የለምዳነት ትምህርትም ላይ ክፍል አነሳለሁ እና መላእክቶች ኃይል አላቸው፣ ግን ከእግዚአብሔር በላይ አይደሉም። እግዚአብሔር ምን ያደርጋል? ሁሉን ይገዛል። ከሁሉ በላይ ነው፣ ስልጣን ያለው ነው እና ስለዚህ መላእክት ማንነትን እንመለከት። መላእክት ማን ናቸው? የመላእክት ማንነት ማን ነው? መልአክ ምንድነው ስራቸው? እናነሳዋለን። ስራቸው እናነሳለን፣ ተግባራቸው እናነሳለን። መላእክት እግዚአብሔርን ፈቃድ በምድር ላይ ለመፈጸም እግዚአብሔር የፈጠራቸው መንፈሳዊ አካላት ናቸው። አሜን። እግዚአብሔር ፈቃዱን ዓላማውን ለማድረግ ለመስራት የሚጠቀምባቸው ኃይላት ናቸው፣ አካላት ናቸው። መንፈሳዊ ምንድን ናቸው? አካላት ናቸው። ነገር ግን ያልታዘዙ መላእክቶች አሉ። እዚህ ውስጥ ላይ ምኖች አሉ? እርኩሳን መናፍስቶች መላእክት በመባል ታውቃል። ስለዚህ ባህሪያቸውንም ደግሞ እንመለከታቸዋለን በሚቀጥሉ። ስለዚህ ያልታዘዙም አሉ። በዚህ ስለ ይሄ ክፍል ሲያነሳ ምንድነው? በኩሩን ወደ ዓለም ሲያስገባ ስለ ኢየሱስ ሲናገር የእግዚአብሔር በኩር ይለዋል። የእግዚአብሔር በኩር ማን ነው? ኢየሱስ ነው። አሜን ነው ወይ? እስቲ የእግዚአብሔር በኩር በለው። ማን ነው? ኢየሱስ ነው። ኢየሱስ በሁለት በኩል ነው የእግዚአብሔር በኩር የሆነ። እንግዲህ በኩር ስትለው በቤታችሁ ላይ መጀመሪያ የተወለደ በኩር የመጀመሪያ ማለት ነው። እንዲህ ታዲያ እንደሱ ከሆነ እግዚአብሔር ጌታን ማሳነሱ አይደለም ወይ ልትል ይሆናል። አይደለም። የእግዚአብሔር በኩሩ ልጅ ነው። በሁለት መንገድ ውስጥ ስንመለከት በመጀመሪያው ደግሞ ብቸኛ የእግዚአብሔር ልጅ በመሆኑ በኩር የተባለው ብቸኛ የእግዚአብሔር አንድያ ልጅ ብላችሁ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ምን ሆነ? አንድያውን ልጅ ይላል። እስከ ድረስ ዓለም ምን አድርጎታል? ወዶታል። አንድያ ልጅ ማለት ቀዳሚ የሌለው ተከታታይ የሌለው ማለት ነው። ታዲያ በኩርነቱ የእግዚአብሔር ልጅ በመሆን አሜን አሜን። ለምን ቀዳሚ የለውም፣ ተከታታይ የለውም። ሃሌሉያ። ይሄ ልጅ ነው። ልጅነቱ ከዘላለም እንጂ እንደኛ የማደጎ ልጅም አይደለም። የእግዚአብሔር ልጅነት ከዘላለም የነበረው የእግዚአብሔር ልጅ ነው። አሜን። እስቲ የእግዚአብሔር ልጅ ነው በለው።
እሱም ራሱ እግዚአብሔር ነው በል እንጂ። አዎ እሱ ራሱ የእግዚአብሔር ልጅ ነው። የእግዚአብሔር በኩር ማለት የእግዚአብሔር ልጅ። ሁለተኛ በኩር የምለው ቃል ስትመለከቱ ከሞት ለመነሳት የመጀመሪያው ስለሆነ ነው። አሜን ነው ወይ? እስከ ዛሬ ድረስ ብዙ ሰዎች ሞተዋል አይደል እንዴ? ከአዳም ጀምሮ እስከ እኛ ጊዜ ድረስ ብዙ ነገስታት፣ ብዙ ነቢያት፣ ብዙ ሰው ሞቷል። ግን አንድም ሰው ሞትን ድል አድርጎ የተነሳው በኩር የለም። አስቀድሞ ሃሌሉያ የሙታን በኩር ማን ነው? እስቲ ኢየሱስ በልጮክ በልና። አዎ መላእክቶች ስለኛ አልሞቱልንም፣ ከሙታን አልተነሳም። ኢየሱስ ግን የሙታን በኩር በመሆን ስለኛ ሃሌሉያ ከሙታን የተነሳ ጀግና ነው። ለዚህ ጌታ ጨብጭቡለት። ለዚህ ነው ቁጥር 6 ላይ በኩሩን ወደ ዓለም ሲያስገባ ሃሌሉያ ወደ ዓለም ያ የእግዚአብሔር በኩር የእግዚአብሔር ልጅ ገባ። የሙታን ምንድነው? በኩር ነው። ሃሌሉያ እስከ ዛሬ አንድም ንጉሥ፣ አንድም ኃያል፣ አንድም ብርቱ፣ አንድም ጀግና፣ አንድም ፓስተር፣ አንድም ነቢይ ሞትን ድል አድርጎ የተነሳ የለም። ሁሉም ከአፈር በታች ናቸው። ኢየሱስ ግን የሙታን በኩር ነው። ያም ደግሞ አማኞች ከሙታን እንደምነሱ ያሳያል። ጎን ያለው ሰው ገፋ አድርግና እንቅልፍ መንፈስ መትቻለሁ ብለው ገፈር በጌታ በኢየሱስ ስም ገፈር በኢየሱስ ክርስቶስ ስም ሃሌሉያ የተመታ ይሁን። ገፈር ጠጋ ወደዚህ ነው ጠጋ አትልም እንደ ጠጋ አድርግና ይሄ እንቅልፍ መንፈስ ካንተ ላይ መጥቶ በለው አታውራም እንደ አታውራም አንቺ አታውራም አንድ ሰው ጎን ላይ የሚያንቀላፋ ካለ ያን ሰው ነቃ በል እሺም ምክንያቱም አካባቢን ይወራዋል። አዎ እኔ መኪና ውስጥ አልተኛም ብዙን ጊዜና አልተኛም። በመኪና ስጓዝ ረጅም ጉዞ የሁለት ቀን መንገድ ስጓዝ አልተኛም። እንቅልፍ አይመጣም መኪና ውስጥ ወይ አነባለሁ ወይ ዝም ብዬ አያለሁ። እና አንዳንድ ልክ እንደገቡ የሚያንቀላፍ ሰዎች አሉ አይደል? ልክ እንደገቡ በቃ ምን ይሁን ምን አይታወቅም። በቃ እንደገቡ ይሄዳሉ። መኪና እንዲስል አላጋጠማችሁ? ቸርችም አንዳንድ ሰው እኮ ልክ እንደገባ ላሽ ገፋርኩን ያለ ሰው ሰላማቴ ገፋ አድርገን ያለ ሰው ገፋ አድርገን እንዴት ነው? እኔ እግዚአብሔር ቃል ልሰማ ዱካክራ አትርጨብኝ በል። ውጣ በኢየሱስ ስም አመጮና ውጣ በል እንጂ ደጋምና ውጣ በል እስቲ በርበራ ውጣ በል እስቲ። የእንቅል መንፈስ የተመታ ይሁን። ጮና ውጣ በል እንጂ አጋንንትንም እንቅልፍንም ካላስወጣን አይሆነ። ጎን ያለ ሰው ውጣ በል እስቲ። በቃ ዳራና አሁን ነቃ ብለህ ሰማ እንደ ዳራናቸው ያው ነቃ ብላችሁ እንድትሰሙ ነው። እሺ አዳራ የእግዚአብሔር ነገር ያው እንዳያልፋችሁ ነው። ሃሌሉያ ስም ይባረክ ኢየሱስ። ስለዚህ የሙታን በኩር ማን ነው? ኢየሱስ ነው። አሜን አሜን። ሞትን ድል አድርጎ ጀግናው አንበሳው። ለዚህ ነው በየአደባባይ በየቦታው በየሜዳው የናዝሬቱ ኢየሱስ አንበሳው ብለን የምንሰብከው። አሜን አሜን። ለእንጨ ቀራንዮ የይሁዳ አንበሳ። አሜን አሜን አሜን። እስቲ የሙታን በኩር በሉ። ወደ ዓለም የገባው የዓለም ነጣት የሚያስወግድ ኢየሱስ ነው በሉ እንጂ አጨብጭ። ለዚህ ጌታ ለበኩሩ ለኢየሱስ ክብር ይሁን። ሃሌሉያ። ሞት ያላሸነፈው፣ ሲኦል ያላሸነፈው፣ ሰው ያላሸነፈው ኢየሱስ ከመላእክት ይበልጣል። አንድም መልአክ ስለኛ ተልኮ ወደዚህ ምድር ገብተው ስለኛ አልሞተልንም። ክብሩን ትቶ ያን ክብር ትቶ ወደዚህ ምድር በመምጣት እኛን ግን ከሙታን ያዳነን የታደገን በደሙ ያጠበን ኃጢአታችንን ኢየሱስ የተባረከ ይሁን። ይህን ጌታ ከዚህ በላይ ብንሆንላት ብናጨበጭብ ብናሸበሽብ አይበዛበትም፣ ያንሳልን።
ሃሌሉያ ስም ይባረክ። ለዚህ ነው ወደ ዓለም የገባው የእግዚአብሔር በኩር የሙታን በኩር። አንድም ሰው ሞትን ድል ያላደረገው እሱ ግን ድል አደረገው። የድል ንጉሥ አንበሳው ሃሌሉያ ፊተኛው ኋለኛው ኢየሱስ ነው። ታዲያ ይላል የእግዚአብሔር መልአክ ሁሉም ለእግዚአብሔር ይስገዱ ይላል፣ ደግሞም ሰገዱ ይላል። አሜን 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 አሜን። እነሱም ሰጋጅ ናቸው። በነገራችን ላይ የእግዚአብሔር መላእክቶች ራሳቸው ምን የሚያደርጉ ናቸው? የሚሰግዱ ናቸው። ራሳቸው ነጭ ልብስ ለብሰው በጌታ ፊት የሚሰግዱ አሜን አሜን አምላካቸውን የሚያመልኩ ናቸው እንጂ ሊመለኩ አይገባም። አሜን ነው። ቀን ተሰጥቷቸው ሊመለኩ አይገባቸው። ብቻውን ሊመለክ የተገባው የናዝሬቱ ኢየሱስ አለ። ሃሌሉያ! የሙታን በኩር ኢየሱስ ነው። ኢየሱስ ከመላእክት ይበልጣል። አሜን ነው ወይ? ኢየሱስ ከማን ይበልጣል? ከመላእክት ይበልጣል። ከመላእክቶች ይበልጣል። አሜን አሜን። እስቲ ይበልጣል በሉ። ከማን? ከመላእክት። ኢየሱስ ወደዚህ ምድር ሲመጣ መላእክት ለኢየሱስ ይሰግዳሉ። ጌታዬ፣ የእኛ አዛዥ። የትኛም በአገር ላለው ፖሊስ ካያችሁ፣ መከላከያ በለው፣ ከተማ ፖሊስ በለው፣ ሚሊሻ በለው፣ ምን በለው ከጠቅላይ ሚኒስትር ትእዛዝ ነው የምሰራው። ሕግ እንዳለ ሆኖ ግን ዋና አዛዣቸው ማን ናቸው? ጠቅላይ ናቸው ወይም ፕሬዝዳንት ናቸው። በፕሬዝዳንት በሚመራው ሀገር ፕሬዝዳንት ናቸው። እንደኛ በጠቅላይ ሚኒስትር በሚመራው የሚያዛቸው ማን ናቸው? ጠቅላይ ሚኒስትር ናቸው። ያዛቸዋል። በየሴክተር መስሪያ ቤቱ ቢኖርም ግን የተሾሙ አሉ። ኮማንደሮች አሉ። ኮማንድ የሚያደርጉ የተሰጣች ስልጣን ግን የበላይ መሪያቸው ማን ነው? ጠቅላይ ሚኒስትር ናቸው። በአገር ደረጃ ያለው ማን ነው? ስለዚህ ልክ እንደዚህ ነው መልአኮቹ። የበላዩ የፈጠራቸው አዛዥ። በእርግጥ የምድር ላይ ያለው ስልጣን የተገደበ ነው። ያው ለጊዜ ነው፣ ጊዜያዊ ነው። ይወርዳል፣ አንዱ ያስረክባል። ያው እግዚአብሔር ሲፈጥር ስልጣን ትረከብና ታስረክባለ ነው እግዚአብሔር። ምክንያቱም ስልጣኑ የማይቀማመጥበት አለ። የዘላለም ባለ ስልጣን እሱ ነው። አረ መንግስቱ የጸና ሃሌሉያ! ኢየሱስ ያድናል። ለዚህ ጌታ ክብር ይገባዋል። ምን ይላል? ስለዚህ ስለ መላእክት ቁጥር 7 ምን ይላል? አንበባ ጮክ አድርጋኝ አንብብ። አንተ አታነበውም? ጻፈሽ ምን ይላል? አሜን። በቃ ተባረክልኝ። ስለ መላእክቶች ግን ስል እንደዚህ ይላል። ምንድናቸው ይላል? ይኸውላችሁ ምን ይላል መሰላችሁ? የእሳት ምንድናቸው? ነበልባል ናቸው። ነበልባል ያደርጋል ይላል። ስለ ልጁስ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። ምን ማለት ነው? ይሄ ማለት ስትመለከቱ መዝሙር 104 ቁጥር 4 ላይ ጠቅሶ ነው እንደዚህ ብሎ መላእክት በነፋስና በእሳት ነበልባል ተመስለው እግዚአብሔር ያገለግላሉ። እንደውም ሲባል ነፋስና የእሳት ነበልባል በአንድ ወቅት ታይቶ እንደሚጠፋ መላእክትም የእግዚአብሔር አዘዛቸውን መልእክትና ዓላማ አጀንዳ ከፈጸሙ በኋላ ጥፍት ይላሉ። ጌታ ኢየሱስ ያድናል። ልብ በል የእሳት ነበልባል እንደሚያደርግ ይሄ ክፍል አገልጋዮች ጀምሮ ለመላእክት ነው። እሺ ለአገልጋዮች ለፓስተሮች አይደለም እያለ ለመላእክቶች ነው እያለ ያለው። መላእክትን እሳት ነበልባል ያደርጋል ማለት ነው። እንግዲህ በእሳት ነበልባል ተመስለዋል ማለት ነው መላእክቶች እግዚአብሔር ያገለግሉት። እንዲሁም ሲባል ነፋስና የእሳት ነበልባል በአንድ ወቅት ታይቶ እንደሚጠፉ መላእክትም እግዚአብሔር ያዘዛቸውን ለመፈጸም የሚገልጹ ናቸው። የታዘዙትን ከፈጸሙ በኋላ ይሰወራሉ። መላእክት አገልጋዮች እንጂ
ጌቶች አይደሉም። ኢየሱስ ያድናል። ምኖች ናቸው? አገልጋዮች ናቸው። መልአኮች የሆነ ቦታ ላይ ስልካቸው ይመጣሉ፣ ይታያሉ። ከዛ ምን ሆናለሁ? ይጠፋሉ። ሰውር ይላል። ይጠፋ ማለት ይሰውራሉ። ሁሉ ጊዜ አይደለም። ለምሳሌ ወደ እነ ዳንኤል ይመጡና መልእክት አድርሶ ለምሳሌ ለቅድስት ድንግል ማርያም በገና አካባቢ እንዳየነው መልአኩ ማን ነበር? ገብርኤል መጣና ምን አላት? አንቺ ምንድን ነሽ? ብፅዕት ነሽ፣ ድንግል ነሽና ከአንቺ ግን ምን የሆነው የሚወለደው ማን? የእግዚአብሔር ልጅ ይባላል፣ መሲሁ ይመጣል፣ ኢየሱስ ስሙን ኢየሱስ ትይዋለሽ ብሎ ራድ ላይ ያሰረላት። አዎ ያንን ከተናገረ በኋላ እሷ መስማማቱን ካወቀ በኋላ እሺ አለች። ወደ መጨረሻው ላይ ምን አለችው? እኔ እኮ ወንድ አላቆም እኮ እንዴት ትለኛለህ? እኔ ድንግል ነኝ እኮ ምናምን እንዴት ትለኛለህ ስትለው በአሁኑ ለእግዚአብሔር የምሳነው ነገር አለን አላት። ከዛ ምን አለችው ማርያም? እነሆ የእግዚአብሔር ባሪያ እንደምን እንደ ቃል ይሁን ብላ በሐሳቡ ላይ ስትስማማ ሄዳ። በቃ ልክ እንደዚህ ነው መልአኮች። እንዲህ ነው መልአኮች አገልጋዮች ናቸው እንጂ ጌቶች አይደሉም። አጨብጭ ለዚህ ንጉሥ። የጌቶች ጌታ የነገሥታት ንጉሥ ኢየሱስ ከሁሉ ይበልጣል። አሜን 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 አሜን። መልአኮች አገልጋዮች ናቸው እንጂ ጌቶች አይደሉም። ክፍሉ እያለ ነው ዕብራውያን ጻፊ እያለ ያለ ይህን ነው። ስለዚህ ለአምላክ ግን እነሱ አገልጋዮች ናቸው፣ ታይቶ የሚሰውሩ ናቸው ካለ በኋላ ስለ ልጁ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ለዘላለም ድረስ ይኖራል። መንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፀን ጠለ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ምን አረገ? ቀባ ይላል። ሃሌሉያ። የናዝሬቱ የተባረከ ይሁን። ቁጥር 7 ላይ ነው። ክርስቶስ ግን የእግዚአብሔር ልጅ ብቻም ሳይሆን ራሱ ምንድነው? እግዚአብሔር ነው። ሰው ለማዳን ቢመጣ፣ ሰው ለመታደግ ቢመጣ፣ ለሰው ልጆች ራሱን ቢሰዋም ስጋ ቢለብስም ፍጹም አምላክ ፍጹም ሰው ቢሆንም ምንድነው? እሱ አምላክ ራሱ ነው። ሃሌሉያ። መላእክቶች ከጌታ ጋር ሊወዳደሩ አይችሉም። እሱ የዘላለም ንጉሳችን ነው። አሜን ሃሌሉያ። እንደ መላእክት ሁሉ ክርስቶስ አንድ ጊዜ ተገልጾ አይሰወርም። ክርስቶስ ዙፋኑ ማለትም መንግስቱ ከዘላለም እስከ ዘላለም የጸና ነው። አሜን። እስቲ አጨብጭ ለዚህ ጌታ። መንግስቱ ዙፋኑ ከዘላለም እስከ ዘላለም ምን የሆነ ነው? ወልድ ተረከው ስለ ማንነት ጽድቅ ነው ዙፋን ብርሃን ለበሳት ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ ሃሌሉያ። ምሳሌ የለም። ኢየሱስ ብቻውን እሱ የዘላለም ንጉሥ ነው። ሃሌሉያ። ከጥንት ጀምሮ እስከ ዛሬ የማይለወጥ የማይሻር የዘላለም ንጉሥ ኢየሱስ ነው። ሃሌሉያ። ይሄ ንጉሥ ከሁሉ ምን ይሆናል? ይበልጣል። ዛሬ ትምህርታችን ኢየሱስ ከማን ይበልጣል? መልአክ ይበልጣል። ከማን ይበልጣል? ልዑል ሰማይ ዙፋን ልዑል ምድር መርገጫ ልዑል ልዑል ለትልቅነት ነው የሌለ ዳርቻ። ሃሌሉያ። ኢየሱስ ከሁሉ ይበልጣል። መንግስቱ የዘላለም ነው። ዙፋኑ አይለወጥም። ሁል ጊዜ ይገዛል እንጂ አይገዛም። መላእክቶች አገልጋዮች ናቸው። ኢየሱስ ግን የዘላለም ንጉሥ ነው። መንግስቱ ደግሞ የጸና ነው። ዙፋኑ አይነቀነቅም። የሰላም ንጉሳችን ነው። የሰላም አባት ነው። ምን ይላል መሰላችሁ? ወረድ ብላ ስታነቡ ምን ይላል መሰላችሁ? ጌታ ሆይ ከጥንት ምድርን መሰረት ሰማዮችን የእጆች ሥራ ናቸው። እነሱ ጠፋሉ፣ አንተ ግን ጸንተ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልቁም ይላል። ሃሌሉያ። አንተ ግን ያው አንተ ነህ። ሃሌሉያ። ጮና አንተ ግን ያው አንተ ነው በሉ።
የኔ ኢየሱስ አንተ ግን ያው ነህ በለስ 8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ምን ነው? እስቲ ያው ነው በል ባካችሁ። ሃሌሉያ! እስቲ ያው ነው በለው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም። አጨብጭብ ለዚህ ጌታ። ሃሌሉያ! ለዚህ ጌታ ክብር ይሁንለት። ሃሌሉያ! ኢየሱስ ትናንትና እንግዲህ ትናንት ማለት ያለፈው ጊዜ ማለት ነው። ፓስተንስ ነው። አሁኑ ጊዜ ደግሞ ስትመለከቱ ደግሞ ፕሬዘንትንስ ነው። ያው እንግሊዝኛ አስተማሪያችሁ አይደለም። ቀጣይ ጊዜ ምንድን ነው? ፊውቸር አይደለ? ወደፊት ያለው ጊዜ አይደለ? ባለፈው ጊዜ ላይ ምን አለ ነበር። አሁን ባለው ጊዜ ላይስ አለ። በሚመጣው ጊዜስ ይኖራል። እስቲ ለዚህ ጌታ ጨብጭበ። ይብዛልህ ምስጋናህ አብዛልህ አምልኮህ በዘመኔ ሁሉ ሥራዬ እኮ ኢየሱስ ለዘላለም ስም የተባረከ ይሁን። ስለዚህ ኢየሱስ ለዘላለም ይኖራል። ዙፋኑ የጸና ነው። መንግሥቱ የጸና ነው። እሱን የሚያክለው የለም። ስለዚህ ኢየሱስ ነው የምናመልከው። ሰው ይህንን ጌታ ሳንሰው መልአክ ሲመለክ ያሳዝናል። ምስኪን የኢትዮጵያ ሕዝብ መልአኩን ፍጡሩን ሲያመልኩ አምላክ ግን ስተውት ያሳዝናል። ለአምላክ ቦታ አይሰጠውም። የመላእክት ኃይል እንኳን ቦታ የለውም። ኢየሱስ በኢትዮጵያ ካያችሁ የመላእክት ኃይል እንኳን ለምሳሌ 12 የማን ነው? የማን ነው 12? ማን ነው የሚመለከው? እናንተ ታውቁም። በኢትዮጵያ እየኖራችሁ በየቀኑ እየጾማችሁ እሺ፣ የማን ቀን ነው? ሚካኤል ነው ዋናው። አይነ ሚካኤል ማይሰሩ ሰዎች አሉ። የነ ዳጊ አለቆች አይሰሩም። ያንተ አለቃ መቼ ነው የማይሰራው? ሚካኤል ነው ገብርኤል? አንተ 19 የፍቄ መቼ ነው? እሺ አለ የመንገሻ 12 ነው። የመንገሻ 19 12 ማን ነው? ያንቺ አይሰራማ። ኧረ በምንም ታም እውነት እኮ እንዲህ ናቸው አለቆቻቸው። 12 ነው አይነካም። እሺ 19 ማን ነው? ዳጊ ነው። ዳጊ አለቃ አይሰራም። አመት ሲመጣ ደግሞ ያርድለታል። ያው እና ምን አለን እኛ? ተባረክ። ገብርኤል 12ስ ማን ነው? ሚካኤል ታውቁታላችሁ። በተለይ ሐዋሳና አካባቢ ሚካኤል ነው ገብርኤል ነው? ገብርኤል ነው። ኧረ ገብርኤል፣ ኧረ በገብርኤል እንደዚህ አይነኩም። አይናቅነክች ማረጉ አለው። እስከ ዛሬ ታክሲ የማይሰሩ ሰዎች አውቃለሁ። እልፍ ሰዎች አውቃለሁ። አቱም የመላእክት ቀን ነው፣ አምልኮ ነው። ግን መላእክት ራሳቸው ኧረ እባካችሁ አታስጨርሱን ሳይሉ አልቀሩም ብዬ ነው የሚያስበው። ስለማይናገሩ በሰው ቋንቋ ምን አገባኝ። ራሱ ባለቤቱ በዘመኑ ሲመጣ ራሱ የሚሰራው ይሰራል። እኔ የለሁበትም ነው የምለው ያኔ። ምክንያቱም ኧረ ለምሳሌ እናንተ የሆነ ፌዴራል አይነት ልብስ አሰፋችሁ እንበል እንግዲህ ከሆነ ፋብሪካ ቆቢን አሰፋችሁ፣ ጫማውን ያረጋችሁ እና መያዛችሁ ይቀራል። እንዶ በማጭበርበር ወንጀል ይሄ ማለት በጣም አጭቤ አደገኛ ሌባ ተብለው እስር ቤት ይገባል ረጅም ጊዜ ማለት ነው። ምክንያቱም የተፈቀደው የዛ የፖሊስ ልብስ የፖሊስ ከተባለ በመንግስት የተረጋገጠ እያንዳንዱ እኮ በልካቸው በስራቸው እንጂ ከዛ ውጪ ለብሶ መገኘት ራሱ ምንድን ወንጀል ነው። ሌላ ሰው ሊገኝ አይችልም። ለምን አይፈቀድም? የነሱ ነው። ከዛ ውጪ የነሱን ለብሼ እንደፈለል ሊል አይችልም። ምንም ፖሊስ ነኝ ልትል አይገባም። በእርግጥ እንደዚህ አጭበርባሪ ሰዎች የሉም ማለት ነበሩም። ተይዞ የተያዙ ሰዎችን አይተናል። ልክ መልአክ እንዲህ ነው የሚሆነው። ኧረ አታጨርሱን እኛን ነው የሚሉት ራሳቸው። ምክንያቱም ክብር የሚገባው ለሱ እንጂ
ለእኛ አይደለም ነው። አሁን ለምሳሌ እኛ የንጉሱን ክብር የፈለገ እግዚአብሔር ክብሩን በእኛ ላይ ቢገልጥልን የክብሩ ባለቤት ምንን ውሰድ ነው ምንለው አይደለ? ምንም። ምክንያቱም በሌላ ሰው ክብር እኛ ልንከብር ስለማይገባ ክብር የሚገባው ለነገስታቱ ንጉስ ለኢየሱስ ነው። አጨብጭባ። ክብር ለዘላለም ይሁንለታ። አዎ ክብር የሚገባው ለነገስታቱ ንጉስ ለኢየሱስ ነውና ለዚህ ንጉስ እንደገና አጨብጭቡለት። ሃሌሉያ! ኢየሱስ ያድናል። ስለዚህ ሰዎች እስከዛ ድረስ ነው በእኛ ስራ እስከመቶ ድረስ አምላክ እስከማረ ድረስ ሌላ ይሁድ ያሰራሉ። አሁን እዚህ ውስጥ ካሉ ከብዙ ሰራተኞች ጋር በይሁዱ ጉዳይ እናወራለን እና እንከራከራለን። የመላእክቶችን ቀን በዓል ያረጉና ይሁድ ጭምር ይሰራሉ። እስከዛ ማለት ነው። ሰው እስከዛ ነው። ፈጣሪን አምልክ ነው የተባልከው እንጂ ዘጸአት ምዕራፍ 20 ላይ እግዚአብሔር ለእስራኤል ልጆች የመጀመሪያው ሕግ ሰጣቸው። ከኔ በቀር ሌላ አማልክት አይሆንልህ አይደል ያለው። በቃ ይሄው አጨረሰው። ከኔ በቀር ካለ መላእክቶችንም ጻድቃን ሊሆን ይችላል፣ ሰው ሊሆን ይችላል፣ እግዚአብሔር የተጠቀመባቸውን ሰው ሊሆን ይችላል። አታምልካቸው ነው ያለው። አትስገድላቸው። ስግደት ክብር ለሚገባው ለኢየሱስ ነው። እስቲ አጨብጭቡ እናንተ። ሃሌሉያ! አሜን፣ 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 አሜን። እስቲ አጨብጭቡ እንደገና። እዚህ ዙፋን የጸና ነው ስል ምን ማለት ነው? እዚህ ጋር ዙፋን ማለትም መንግስቱ ከዘላለም እስከ ዘላለም ይሆናል ማለት ነው። አሜን፣ አሜን። ቁጥር 8 ላይ እዚህ ላይ ክርስቶስ አምላክ ሆይ ተብሎ መጠራቱን እናስተውላለን። ጽድቅ በጽድቅ ይገዛል። አሜን፣ አሜን። በነገስታት መካከል ብቸኛ በፍጹም ጽድቅ በቅንነት የሚሰራ ኢየሱስ ነው። አሜን። ሌላ ሁሉ ኮራፕትድ የሆነ ነው። በምድር ላይ የምታዩቸው መንግስታት፣ የምታያቸው ፖለቲካ፣ የምታያቸው የትኛውም ጋር ፍጹም ነገር የለውም። በጽድቅ የሚሰራ ስራ የለም። ኢየሱስ መንግስት ግን በጽድቅ ነው። ዙፋኑ በጽድቅ ጸና ነው። አሜን፣ ሃሌሉያ። ለዚህ ጌታ አስታጫቸው ብለት ባካቸው። በዓለም ላይ ሰው በክፋትና በአመፅ ነው የሚሰራው። ሰው በኮራፕሽን ነው የሚሰራው፣ በሙስና ይሰራል። የኢየሱስ መንግስት ግን የጽድቅ ነው። የጽድቅ መንግስት ነው። እውነትና ጽድቅ አብሮ የሚሉ ናቸው። ሃሌሉያ። በእውነት በጽድቅ የሚሰራ ኢየሱስ የዘላለም ንጉሳችን ነው። ዕብራውያን መጽሐፍ በጣም እያነበበን ስንሄድ ስለ ጌታ በደንብ ነው የሚገባን። በደንብ አድርጋችሁ አዎ። ስለዚህ በጽድቅ ይገዛል። በነገስታት መካከል ክርስቶስ ብቻ ፍጹም ጻድቅ ነው። በእነዚህ ቁጥሮች ማለትም ከቁጥር 8-9 ጻፊው ያው ከመዝሙር 46 ከ6 እስከ 7 ያለውን ነው የሚጠቅስልን። ክርስቶስ በደስታ ዘይት ቀባ ይለናል። ቁጥር 8-9 ስንመለከት ስለዚህ ከወንድሞች ማለትም ከአማኞች ሁሉ በላይ አድርጎታል ኢየሱስ። ከወንድሞች መካከል ስል ከአማኞች እዚህ ጋር በእናንተ ቁጥር እስቲ እዚህ ጋር ምን ይላል? አምላክ እኮ ዙፋን እስከ ዘላለም ነው ካለ በኋላ የቅንነት በትር ነው። ቀጥሎስ 9 ጽድቅን ወደደ፣ አመፃን ምን አደረገ? ጠላ። ክርስቶስ በጽድቅ በእውነት የሚሰራ አምላክ መሆን አየን። እሺ ከዛስ ስለዚህ የሚል ቃል የለም። ቀበ ተባረክላ ጨብጭባት። ለዚህ ሴቷ ኢየሱስ ተባረከ። ከወንድሞች ይልቅ የምለው ከአማኞች ይልቅ ከማንም ይልቅ ኢየሱስ በደስታ ዘይት አድርጎታል፣ ተቀብቷል። ቀባ የሚል ቃል አለ። ኢየሱስ የተቀባ ነው። አሜን፣ 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 አሜን። ስለ መሲህ ስናገር እኮ ነው የእግዚአብሔር መንፈስ በእኔ ላይ ነው የሚል ትንቢት ይናገርበት ነቢዩ ገና ከመምጣቱ። ስለዚህ ከወንድሞች ከአማኞች፣ ስለዚህ ከወደኞች ማለትም ከአማኞች ሁሉ በላይ አድርጎታል። የደስታ ዘይት ማለትም የመንፈስ ቅዱስ ደስታ ዘይት ነውና ይህ መንፈሱን በሙላት ለክርስቶስ ሰጥቶታል። አሜን ነው። ዮሐንስ 3:34 ማንበብ ትችላላችሁ። ሐዋርያት ሥራ 10:38 እኛ አማኞቹ ግን መንፈስ የተሰጠን በተወሰነ ወይም በተወሰነ ደረጃ ነው ያገኘነው። በልክ ነው።
ኢየሱስ ግን ሙሉ ሃሌሉያ የተቀባ የናዝሬቱ ኢየሱስ እሱ ደግሞ የተቀባው ዓለምን የዞረው ምን እያደረጋ የታሰሩትን እየፈታ አጋንንት ያዛቸውን እየፈታቸው በምድር ላይ እንዴት እንደተመላለሰ አይታችሁታል። ሃሌሉያ ኢየሱስ ከሁሉ ይበልጣል። በእነዚህ ቁጥር ጻፊው የሚጠቀልለው ምን ብለው ነው? መዝሙር 102 ከ25 ከ27 ያለውን ተናግሮ እግዚአብሔር ራሱ ክርስቶስን አምላክ ሆይ እንዳለው ያስተውሰናል። ክርስቶስ የሰማይና የምድር ፈጣሪ ነው። አሜን። ሰማይና ምድር ምን ይሆናሉ? ይጠፋሉ። ክርስቶስ ግን ለዘላለም ይኖራል። ቁጥር 11 ላይ ሰማይና ምድር ምን ይሆናል? ያረጃል፣ ይጠፋል። ክርስቶስ ግን ለዘላለም ይኖራል። አሁን እንግዲህ ዓለም ይጠፋል ቢባል እናንተ አሁን እንዴት አድርጎ ነው የሚጠፋው ይላል አእምሮ። አሁን ይሄን ማለት አሁን ይጠቃላል ኢየሱስ እውነት ነው እንዴት አድርገው ልትለው ይሆናል አይደለ? እውነት ነው። የፈረንሳይ ሕዝብ ሁሉ አመቱን ብሎ ቢቆፍር ይሄን አካባቢ ቆፍሮ አይጨርሰውም። የዓለም ሁሉ ቢሰበሰብ አይጠቀለውም አንዱን አካባቢ። የናዝሬቱ ኢየሱስ ግን ሰማይና ምድር ምን አደረገዋል? ይጠቀልለዋል። ሃሌሉያ። ሰማይና ምድር ያረጃሉ፣ ይጠፋሉ፣ ይጠቀለላሉ። ኢየሱስ ግን ለዘላለም ይኖራል። ጮና ምን በል እንጂ በምኖረው በክርስቶስ ተማምናል እኮ አንተ አጠፋም፣ ኢየሱስ ያድናል። ስለዚህ ዓለም ይጠፋል፣ ሀብት ይጠፋል፣ ውበት ይጠፋል፣ ደም ግባት ይጠፋል። አሁን ያለው ሁሉ ይለወጣል፣ ይቀየራል። የማይጠፋውን ኢየሱስን የያዘው ሰው ግን ይድናል። ጎን ያለ ሰው ማንን ይዛል በለው? ኢየሱስን ይዛል ወይ በለው? ኢየሱስን የያዘ ሰው ለዘላለም ምን አይሆንም? አይጠፋም። ከማይጠፋ ደግሞ ተወልደናልና እኛ ደግሞ የማይጠፋውን ይዘናልና። እዚህ ነው ሀብት ይጠፋል እኮ ደም ግባት፣ ውበት አሁን ያለው ሁሉ። ትናንት እንዴት ነበራችሁ ይቶች? ከማግባታችሁ በፊት በአስራዎቹ በጣም ውበታችሁ አይደለ? ስታገቡ ያለው አልቀነሰም? ትንሽ በጣም እና አይደለ? ያ ነበረው እና እሺ አሁንስ እያረጃችሁ አይደለ? ጀምሯል ሳይሆን ጨርሷል ብትይ ነው የሚያምረው። ኢየሱስ ያደረገ ጎን ያለው ሰው አዎ በለው። ኢየሱስ ከዚህ በላይ መጨመር አይቻልም። ጌታ ኢየሱስ ያድናል። ሽበት ብቻ ነገር ሁሉ ይለዋወጣል፣ ይቀያየራል። የማይለወጥ ለዘላለም የምኖር ጌታ አለን። አሜን አሜን አሜን። ኢየሱስ ለዘላለም ይኖራል። ይህን ጌታ አምናችኋል? በእውነት ይዛችሁታል? በዚህ ጌታ ላይ የሙጥኝ ብላችኋል? አምላኬ ነህ ጌታዬ ነህ ብላችሁታል? ይዛችሁታል ወይ? ጎን ያለ ሰው በእውነት አምናሃል ወይ በለው። ለህይወት ነው ወይስ ለሀብት ነው ያመንከው በለው። እስክሳከል ድረስ ነው ወይስ እስከ ህይወት ነው ብለው። እስከ መኪና ወይስ እስከ ትዳር በለው። እስከ ምን እስከ አንዳንድ ሞኝ ቤንት ያለው እኮ በቃ ጌታ ሀብት ከሰጠኝ ይከተላለሁ። አይሰጥም። ለአንተ እንደው ለእንዲያ ሸዋጅ አይሰጥም። እኛን ለሀብት አንከተለውም፣ ሀብት ይከተለናል። ጮና አሜን በል እንጂ። መጽሐፍ ያለው ምንድን ነው? አስቀድማችሁ ምን ሆነ ነው? ቀጥሎስ መንግስቱን አይልም እንዴ? እናንተ ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ይህ ሁሉ ምን ይሆናል? ይጨመርላችኋል ይላል። ኢየሱስ ያድናል። ምን ይሆናል ይላል? ይጨመርላችኋል ነው ምለው። ስፔኬላ ምሰራውን በተወጋ አራጨብጭበኝ። ጎን ያለ ሰው የስፒከሩን ብር ከፍላል ወይ በለው። አላውዛ አንተ ነህ እዛ ጋር ቁጭ ብለህ የምትጮህ። እዚህ በኋላ ተራ በተራ አንዳንድ ሰው ጎንና ጎን አድርገን ናቸዋለህ። ኢየሱስ ያድናል። ጌታ የተባረከ። አይዟችሁ፣ እነዚህ ኮልኮሌ ናቸው። ዋናው ጋር ልክ እንምጣ። አስቀድማችሁ ብርና ወርቅን ብንኖረው ብርና ወርቅ ነበር የምንፈልገው። ጌታ ግን አስቀድማችሁ መንግስቱንና ጽድቁን ፈልጎ ይህ ሁሉ ይጨመርላችኋል ነው ተባለ። ጎን ያለው ይጨመርልሃል በለው።
ጭማሪን አትከተል ሕይወትን ተከተል ብለው ምን አልኩ? ሌላ ጭማሪ እኮ ነው በቃ አይደል? ከጭማሪ ያለፈ ነገር የለም። የጥብስ ጭማሪ የለም እንጂ የሽሮ ጭማሪ የለም ምግብ ቤት። እንጀራ የደረቀብህ እስቲ የሆነ ነገር ስትሉ ደግሞ ወይ ምስር 3 ቀን የሚያደረ ቢሆን ሊሰጥ ይችላል። ጌታ ይስያድናል። የጥብስ ግን ጭማሪ የለም። የክትፎ ጭማሪ የለም። ጎን ያለ ሰው ጭማሪ አትከተል ዋናውን ተከተል ብለው ዋና ያዘ ሰው ለጭማሪ አይጨነቅም በለው። እንደ ማንኛውም ሰው ትኖራለህ በለው። ትከራያለህ ወይ ትሰራለህ፣ ትበላለህ፣ ትጠጣለህ፣ ትኖራለህ። በቃ 60 ዓመት የምትኖር ከሆነ 60 ዓመት ትኖራለህ እየበላህ እየጠጣህ በቃ። ለአንተ ቤት ባይኖር ማንም በሰራው ትኖራለህ። አለቀ አይደል? ጎን ያለ ሰው ያው ትኖራለህ፣ መኖሪያ አይቀርም በለው። በቃ ብላ ጠጣ ኖር በለው። የኔ ብላ አትጨነቅ በለው። እስቲ የተሰራው ሁሉ ያንተ ነው በለው። ኧረ እባክህ ንገረው ረነችና ንገረው እንጂ እንዴ እስቲ በተከራዩ የራሳቸው ቤት ሳይሰሩ በተከራዩ ቤት ተከራይቶ እንኳን እድሜያቸው ጨርሶ ሄዱ ሰዎች የሉም? አብዬ ስልክ ይዛት ትውጣ ከሆነ ቀስ ብለህ ውጣ። ስልክ ይዛችሁ እንዳትወጡ ነግሬያችኋለሁ። ስልክ መውጫችሁ እንዳይሆን ብዬ ነው። እሺ መውጣት አይከለከልም። ደህና ናችሁ? ሕይወት ወሳኝ ነገር ነው። ለዘላለም በምኖረው በክርስቶስ መኖራችን ከሁሉ ይበልጣል። አሜን አሜን አሜን። ኢየሱስ አለኝ በሉ እስቲ። እሱ ካለኝ ሁሉም አለኝ በሉ። ፓኬጁ አለኝ በሉ። ፓኬጁ ሁሉም አለ። አሁን በመጣውን በ200 ብር ብንጠቅስ ብናነሳው 200 ብርስ ምን አለ? ምን አለ? ወፍ አለ ትላለች። 100 ብር የለም፣ 50 ብር የለም፣ 1 ብር የለም፣ 5 ብር የለም፣ 150 የለም፣ 10 አለ። አዎ እግዚአብሔር ኢየሱስ ፓኬጅ ነው። አሜን። እስቲ ኢየሱስ ፓኬጅ ነው በለው። እዛ ፓኬጅ ውስጥ በለው የሌለ ነገር የለም በለው። የለም ሙሉ ነገር አለው። እኛ ነን ማን ይጠቀመው? ጭማሪ ስንፈልግ ዋናውን አጠን። ዋና ከሌለ ደግሞ ጭማሪ አይጨመር አይደል? ለምሳሌ የመንግስት ስራ ስትቀጠሩ የመጀመሪያ ደሞዝ ይባላል። 3500 ብር ከተቀጠርክ ዛሬ የለም እንደሱ ወይ 5000 10,000 ከተቀጠርክ የመጀመሪያ ደሞዝ ነው። በሱ ላይ ነው እየተጨመረልህ የሚሄደው በየጊዜው። እንዲህ ነው የሚያድገው። ዋናው ፓኬጁ ኢየሱስ ካለ 100 ብርም አለ፣ 200 አለ፣ 1000 አለ፣ ቤት አለ፣ መኪና እዛ ውስጥ ነው ያለው። ምክንያቱም ባለቤቱ አይደል እንዴ? ባለቤቱን ጠይቆ መውሰድ የኛ ድርሻ ነው እንጂ ኢየሱስ ያድናል። አንድ እናት አንድ ተማሪ ነው አሉና ገጠር አካባቢ በሌላም ጊዜ ስለማነሳለሁ ምን ይላል መሰላችሁ? እግዚአብሔርን በሚፈሩ ሰዎች ዙሪያ ላይ የእግዚአብሔር መላእክቶች ይሰፍራሉ ያድናቸውማል ይላል። ጥበቃ ያደርጉልናል ማለት ነው። ኤርምያስን ጠብቅ ሲባሉ ደግሞ ያው ዙሪያዬን የምጠብቁ አሉ። ጎን ያለ ሰው ተጠብቀሃል በለው። አዎ ደስ አይልም? በቃ ቦዲጋርድ ሌላ ባያስፈልግ ቦዲጋርድ አለ ዙሪያ። ሴኩሪቲ ካሜራ ባይኖር አለ። አሜን ነው። አሁን ዛሬ ጥፋት በዛ፣ አመጽ በዛ፣ ሌብነት በዛ። ሰው እዚህ ያለ እንዲህ መስራቅ ሲበዛ እዚህ ካሜራ አለ፣ እዚህ ካሜራ አለ፣ ከጀርባ አለ፣ ካሼር ጋር አለ። አሁን ምንድነው መጣው ዓለም እየረቀቀ በጥፋቱ ሲሄድ የረቀያናን የሚቆጣጠር ደህንነት ካሜራ አለ። አሁን ድሮ
መስሪያ ማን ድሮ ህንጻ ማን ነው ምንድነው ግንባታ ቦታ ላይ ብዙ ስርቆቶች ሰራተኛ አንዳንድ እቃ ይዞ ይወጣ ነበር እና እቃ ይሰረቃል። ዛሬ ወዳጅ ካሜራው ይኸው ይላል እያንዳንዱ ይፈተሻል ይከታተላል። ስለዚህ ሊወጣ ስለ ያዘው ይላል ጠበቃ ምን ይሰራ ነው ይኸው የወጣ እቃ ይላል። የወረት እኮ ነው ዛሬ ዘመን ላይ በተጠንቀቅ ነው የሆነው። ከዚህ በላይ ግን ጌታን መፍራት ይበልጣል።